ሲቲ ከፉላም ባዶ ለባዶ ናቸው። ሲቲ ዶሚኔት አድርጓል። ብዙ የጎል ዕድሎችን እየፈጠረ ነው፣ ባይጠቀምባቸውም በተለይ ወደ ማቲያስ ኑኔዝ የሚሻገሩ ኳሶች ለፉላም የመከላከል ሂደት አደጋ እየፈጠሩ እየተመለከትናቸው ነው። ማቲያስ ኑኔዝ አለ። ማቲያስ ኑኔዝ አሻገረ። ሃላንድ ለመግጨት ሞከረ። ሰሜንዮ ወዛው አንቶን ሰሜንዮ ሃላንድ ያወረደውን ኳስ ጨረፍ አድርጎ ምርብራ ማሳረፍ ቻለ። ማንቸስተር ሲቲ መምራት ጀመረ። ቦንዛ ሰሜንዮ ቦንዛ ማንቸስተር ሲቲ ቦናንዛ ፓፓፓፓፓፓፓፓፓፓፓ የፉላም መከላከል ከ24 ደቂቃ መሻገር አልቻለም። ሊያጠቁ ሄዱ። ከዛ ተመለሰ። ኳሱ መጡ። ኑኔዝ አስደናቂ ኳስ አሻገረ። ሃላንድ አበረደው። ራሱን የሰጠው ሳንደርበርግ የሃላንድ ጫና ነው። ሳንደርበርግ ገጨለት። ሴሜንዮ ኳሱን ከሌኖ ፊት 5:50 ውስጥ ጨረፍ አደረገው። ጎል! ሲቲ 1-0 መምራት ጀመረ። ማንቸስተር ሲቲ 1-0 መምራት ጀምሯል። ሶፊ ለዚህ ሁሉ ለዚህ ጎል መቆጠር ዋነኛውን ሚና የተወጣው ሮድሪ ነው። ኳሱ ከሮድሪ የተነሳ ኳስ ነው። ይህንን ደግሞ ከአንዴ ሁለቴ ሶስቴ ፉላሞችን አሳይቷቸዋል። ሴሴኞን እየዘጋ አይደለም የማቲያስ ኑኔዝን እንቅስቃሴ ደጋገማቸው። ለማቲያስ ኑኔዝ ለምሳሌ ማቲያስ ኑኔዝ ተመሳሳይ አይነት ኳስ ልኮ ወደ የመልስ ሩራ የሆነበትን አጋጣሚ እናስታውሰ ደጋገማቸው። ከሁለት ከሶስት በኋላ ግን ይህንን ነገር ማቆም የነበረባቸው ፉላሞች ነበሩ። ይሄንን አለማድረጋቸው ዋጋ አስከፍሏቸዋል። ሮድሪ በቀጥታ ለማቲያስ ኑኔዝ የላከውን ኳስ ማቲያስ ኑኔዝ ክሮስ ሲያደርግ ሃላንድ ጫና በፈጠረበት ሂደት ላይ ሳንደርበርግ ሳይወድ በግዱ ኳሱን ወደ ግብ ጠባቂው አቅጣጫ ሲልክ ሴሜንዮ እግሩን ዘርግቶ የመጀመሪያውን ጎል ለማንቸስተር ሲቲ አስቆጥሮ ማንቸስተር ሲቲ 1-0 መምራት ጀምሯል። ከመሪው አርሰናል ጋር ያለው የነጥብ ልዩነት አሁን ወደ 3 ዝቅ ያለበት ሁኔታ ተፈጥሯል። ነገ ከብሬንፎርድ ጋር አርሰናል እስኪጫወት ድረስ 5 ደቂቃዎች በኢታር ስቴዲየም ፉላም 1-0 የተመራ ነው። ማንቸስተር ሲቲ 1-0 መምራት ጀምሯል። አርሰናል ላይ ጫናውን ማድረግ የሚችልበትን ውጤት ይዟል። በዚህ ሰዓት ላይ 1-0 እየመሩ ነው ማንቸስተር ሲቲዎች በአንቷን ሴሜንዮ። ምን አይነት ዝውውር ናቸው! ሁለቱ ዝውውሮች እጅግ ክሊኒካል ዝውውሮች ናቸው። የሴሜንዮና የማርገሂ ጠቀሜታቸው ሳይውል ሳያድር እየታዩ ነው የሚገኙት። በዚህ ሰዓት ላይ የመልስ ሮራ ፉላሞች አግኝተዋል። የመልስ ሮራውን ኳስ ኤሚል ስሚዝ ነው ለማግኘት እየሞከረ ይገኛል። ማቲያስ ኑኔዝ ወደኋላ ኳስ ለግብ ጠባቂው ዶናሩማ ጃንሉጂ ዶናሩማ ለሮድሪ የሁሉም ነገር ፈጣሪ ነው፣ የጨዋታው ማዕከል ነው። በዚህ ሰዓት ላይ ማርክ ገሄ ወደፊት ኦራይሊ ያለፈው አይት ኖሬ ግራ መስመር ላይ አይት ኖሬ ኳስ ይዞ እየገባ ይገኛል። አድማጮቻችን አይት ኖሬ እንደገና ሌላ ኳስ፣ አሁንም ኳሱ ለአይት ኖሬ ያቀዘቀዘ ወደኋላ መለሰ ለማርክ ገሄ። ሲቲ ግርምዬ ቀድሞ ጎሉን በዚህ ደቂቃ ማግኘቱ ትክክለኛ ሰዓት ላይ ነው ጎል ያገኘው። ተጨማሪ ጎሎችንም የሚያስቆጥር ይመስላል። ፉላም ከዚህ በኋላ በቀድሞ አይነት የመከላከል ሂደት የሚቆይ አይመስለኝም። ምክንያቱም ትርጉም አልባ ነው በመከላከል ሂደቱ መቆየቱ። አብሮ መጫወቱ የተሻለ ነው የሚሆነው። ያንን መሰረት በሚያደርጉበት ጊዜ ሲቲ በካውንተር የመሄድ ሃላንድና ሴሜንዮ ጥሩ የማጥቃት እንቅስቃሴ ማድረግና ተጨማሪ ጎል የማግኘት ድሎችን የመፍጠር አጋጣሚ ከሲቲ ይጠበቃል። በቀጣዮች ደቂቃዎች አስቶን ቪላ ከብራይተን 0-0 ናቸው። ክሪስታል ፓላስ በርንሌይን 1-0 እየመራ ይገኛል። ማንቸስተር ሲቲ ፉላምን 1-0 እየመራ ይገኛል። ኖቲንግሃም ፎረስት ከወልቭስ 0-0 ናቸው። አሁን በዚህ ሰዓት ላይ ማቲያስ ኑኔዝ ለበርናርዶ ሲልቫ፣ ሴሴኞን በጣም ደካማው የፉላም ሊንክ ነው። ካልቨን ፓሲና አሌክስ ኢዮቢ ለመዝጋት ጥረት እያደረጉ ይገኛሉ። ለማገዝ ቺኩዌዜ ጭምር እየመጣ ለማገዝ ጥረት እያደረጉ ነው። በዚህ ሰዓት ላይ ሮድሪ በጣም ዘና ብሎ ተዝናንቶ የሲቲ የሁሉም ነገር መሰረት ነው። ኳሶችን ይቀበላል፣ ያደራጃል። እሱ ነው ሁሉም ነገር እየሰራ የሚገኘው ሮድሪ። ማቲያስ ኑኔዝ አሁን በርናርዶ ሲልቫ ነው ተረኛው። በርናርዶ ሲልቫ ለማቲያስ ኑኔዝ። በፉላም በኩል ሪያን ሴሴኞና ኤሚል ስሚዝ ሮው ሁለተኛው አጋማሽ ላይ በፍጥነት መቀየር ያለባቸው ተጫዋቾች ናቸው። ተጽዕኖአቸው ላቅ ያለው ነው እየተመለከት ነው አይደለም የሁለቱም ተጫዋቾች። ሴሜንዮ 24ኛው ደቂቃ ባስቆጠረው ጎል ነው ማንቸስተር ሲቲ 1-0 የሚመራው። ሴሴኞን በጣም በሱ አቅጣጫ ነው ተደጋጋሚ ጫናዎች እየተፈጠሩ የሚገኙት። መዝጋት አለበት ግን አልቻለም። ማቲያስ ኑኔዝ በሱ አቅጣጫ እየተረማመደበት የውሃ መንገድ አድርጎበታል። ኒኮ ኦራይሊ ለሮድሪ የሁሉም ነገር ፈጣሪ፣ ኳሱን እይታው ከየአቅጣጫው ኳሶችን ያሰራጫል፣ ይበትናል። ነገር ግን አይት ኑሪ ኳስ መቆጣጠር አልቻለም። በዚህ ሰዓት ላይ ከሮድሪ የተላከለትን ኳስ የመልስ ሮራ ለፉላም ሆኗል። የመልስ ውርወራውን ኬኒ ቴቴ ወደኋላ መለሰ። አንደርሰን ለግብ ጠባቂው በርናርድ ሌኖ የቀድሞ የአርሰናል ግብ ጠባቂ ነው። ሌኖ ለካልቪን ፓሲ ለሴሴኞን ሪያን ሴሴኞን አሌክስ ኢዮቢ ቺኩዌዜ
ቺኩዌዜ ወደኋላ ሴሴኞን አሌክስ ኢዮቢ ግሩም ኳስ በዚህ ላይ ሄሜኔዝ ኤሚል ስሚዝሮ አስደናቂ ኳስ ቀይ መስመር ላይ ዊልሰን ገባ። ዊልሰን አበላሸው። ዊልሰን ቀድሞ ግን መጠቀም የሚችልበት እድል ነበረ። ዊልሰን ፈራ ተባ እያለ ነው ሹት ያደረገው። ማርኮ ሲልቫ ቀና ብለው ተመለከቱና አቀረቀሩ። ኤሚል ስሚዝሮ ድንቅ ኳስ ነው የሰጠው። በጣም የሚያምር የማጥቃት እንቅስቃሴ ነው ያየነው። ለኤሚል ስሚዝሮ ለማቀበል ያሰበው ኳስ በማርክ ገሂ ከተመለሰበት በኋላ ነው። መልሶ ራሱ መጀመሪያ ካውንተር አታካቸው ከባድ ነው ሶፊ መጀመሪያ ቢመታው የተሻለ ነበረ። በትክክል አሁን ቺኩዌዜ ኳስ ይዟል። ቺኩዌዜ አሁን ፉላም መጫወት ጀመሩ። ጎል ከተቆጠረባቸው በኋላ ቶሎ ወደ ማንቸስተር ሲቲ ሳጥን ውስጥ እየጠጉ ነው። ማቲያስ ኑኔዝ ለበርናንዶ ሲልቫ እንደገና በረዥሙ ማቲያስ ኑኔዝ ኳሱን አጠገቡ ሄሜኔዝ አለ ለሃላንድ ነገር ሃላንድ ጠረበው አድቫንቴጅ ኦራይሊ ሴሜኒዮ ግራ መስመር ላይ ሴሜኒዮ ኳሱን ማቲያስ ኑኔዝ አለ ሴሜኒዮ እንደገና ኦራይሊ what a goal ኒኮ ኦራይሊ boom goal wow አስደናቂ አጨዋወት አስደናቂ ቢልድ አፕ አስደናቂ አጨራረስ ኒኮ ኦራይሊ wow what a goal ማንቸስተር ሲቲ ፉላምን 2-0 መምራት ጀመረ። ብዙ ጎል አለ ግርሜ እንዳልኩት ቅድም እዚህ ጋር ቢጫ ካለው ሐኪም አንደርሰ መስጠት አለባቸው። ፖል ተርኒ ሃሪ ዊልሰን ያልተጠቀማ ኳስ ናት። አሁን ግርሜ እዚህ ላይ መታ ዋጋ ያስከፈለችው ኦራይሊ ምን አይነት አጨራረስ ነው ያስመለከተን። ኦራይሊ አስደናቂ አጨራረስ በጣም ቆንጆ ኳስ ነው። ሴሜኒዮም ኳሱን የሰጠበት መንገድ ታች ላይ አለ። የተሻለ ተጫዋች ፈለገ። ኦራይሊ ቺፕ አድርጎ ኳሱን ነው ላይ ማስቆጠር ቻለ። አስደናቂ ሲቲ አስደናቂ ማጥቃት እንቅስቃሴ እየጠቀስኩት ነበር ግርሜ። ከዚህ በኋላ አንድ ጎል ነበረች የምትገብራቸው ሲቲዎች። ከዛ በኋላ ግን ጎል ይደጋግማሉ ይጨምራሉ የሚል ሐሳብ ያስቀመጥኩ ነበር። ተመሳሳዩ ነው የሚቀጥለው ከዚህ በኋላ ተመሳሳዩ ነው የሚቀጥለው። ፈጥነው ግን በተለይ አሰልጣኝ ማርኮ ሲልቫ ኤሚል ስሚዝሮ ላይና ሪያን ሴሴኞ ላይ መወሰን አለባቸው። ጋርዲዮላ ሚዞ የሚጨብጠው ነው ያጣው። በዚህ መልኩ ነው ደስታውን ሴሌብሬት ያደረገው። በጣም አስደናቂ ሴሜኒዮ የሰጠበት መንገድ ኒኮ ኦራይሊ ላይ ጨረሰበት መንገድ በጣም አስደናቂ ነው። በዚህ መልኩ ሴሌብሬት አድርጓል። ነቅለው በወጡበት ሰዓት ላይ ነው ሶፊ ለማጥቃት ቀደም ሲል ኮምፓክት ነው ለመከላከል ሞከሩ፣ አልቻሉም፣ ተሰበረባቸው። ለማጥቃት በሄዱበት ሁኔታ በካውንተር አታክ ነው ሲቲ ያገኛቸው። መጠቀም የሚገባውን ኳስ ስላልጠቀመ ነው አሪውስ በትክክል ከምናቀው ጥራት ያለው አንደርሰን ቢጫ ካርድ አይቷል። ጠርቦ የጣለው ሃላንድን ከምናቀው የተጫዋቹ የአቅም የጥራት ደረጃ እንዲህ አይነት ቦታ ላይ ግራግሩ ላይ ገብቶለታል። ሹት ማድረግ ይችል ነበር፣ ሹት አላረገውም ኳሱን። እሱ ያመጣው ጣጣ ነው እንግዲህ በዚህ ልክ ጫና እየፈጠረ በራሳቸው ቢላ በራሳቸው ቆንጭራ ነው ሲቲዎች እየቀጧቸው ያሉት። አሁንም ሌላ ኳስ በርናንዶ ሲልቫ ለኒኮ ኦራይሊ እንደገና ከበርናንዶ ሲልቫ ኳስ ተቀበለ። ግራ መስመር ላይ አይትኖሪ ወደኋላ መለሰ። የመለሰው ኳስ ለበርናንዶ ሲልቫ በውድድር ዓመቱ ማብቂያ ማንቸስተር ሲቲን ይለቃል። ማርክ ገሂ እንደገና ለበርናንዶ ሲልቫ ሮድሪ ማርክ ገሂ አሁን ሁሉንም ነገር ማንቸስተር ሲቲ ተቆጣጥረዋል። ሁሉንም 3 ነጥቡንም እጃቸው ላይ የሚገኝበት ሰዓት ላይ ነው። ስለዚህ ኳሱንም ተቆጣጥረውታል። በሚገባ ውጤት አስጠብቆ ለመውጣት ነው። ተጨማሪ ጎሎችንም የሚያገቡ ይመስላሉ። ዶሚኔት አድርጓል ማንቸስተር ሲቲ የበላይነትን ወስዷል። ባሲ ተንደፋድፎ እንደምንም ማስጣለ ሴሴኞን አልቻለም። ሴሴኞን እንደገና ሴሴኞን ኳስ አገኘ። ሄሜኔዝ እገዛ አድርጎለት ነው ወደኋላ ለካልቬን ባሲ ለፐርነር ሌኖ ተሳሳተ። ሮድሪ እንደገና አሁንም ኦራይሊ ጉታ ፉላም የሚቀጡበትን መግረፊያውን ይሰጧቸዋል። እየገረፏቸው ነው ማንቸስተር ሲቲዎች። ፉል ነው የሆነው። ዝም ብሎ እየበሉት በራሳቸው ዱላ እየገረፏቸው ይገኛሉ። ሌላው በትከሻው ነው አንደርሰን የመለሰው። ቢጫ ነበረበት፣ በእጁ ቢሆን ቀይ ነበር። በትከሻው ነው የመለሰው። ኦራይሊ ሌላ የጎል ዕድል የፈጠረበትን ሂደት ተሳስቶ ነበር። ሌላው ጫና በጣም ቢውልዳፓቸው ደካማ ነው። ከሳጥናቸው ለመውጣት የሚያደርጉት እንቅስቃሴ በጣም ደካማ ነው። ፉላሞች የማዘምት በዚህ ሰዓት ላይ የማዘምት ፎደን አሻማ ኦራይሊ አይትኖሪ ሲቲ ዛሬ እስካሁን ባለው እንቅስቃሴ ዘንጦ ቀብረር ብሎ ዘና ብሎ ለባዶ እየመራ ይገኛል። የመጀመሪያውን ጎል ማግኘት ነበረ ተፈትኖ የነበረው ከ4ኛው ደቂቃ በኋላ ከጎሏ በኋላ ይበልጥ ጨዋታው እየቀለለ ነው የሚገኘው። ግርምዬ አሁን እኮ ሁሉም ነገር በሲቲ ቁጥጥር ስር ነው። ምንም ጥያቄ የለውም። ጎልም ተጨመሩ
እንደዚህም ጨዋታውን ማኑ ፖሰስ አድርገው ይጫወቱ ነው ያሉት። ፉላም ከመጣበት ያጫወቱ መንገድ ስቲል አልወጣም። አሁንም ስቲል መውጣት አልቻለም። እንደዛ ለመውጣት የሚችሉ ተጫዋቾች የሉትም እና የተቀያሪውን በሩን ማማተር ያስፈልገዋል። ጆሽ ኪንግ ጥራት ያለው የጨዋታ መንገድ የሚከተል ታዳጊ ተጫዋች ነው። እነ ኬቨን እና መሰል ተጫዋቾችን ቀይሮ በማስገባት ለውጥ መፍጠር ይኖርባቸዋል እንጂ አሁን ያለው አጫዋች መንገድ በፍጹም ለሲቲ አመች ነው፣ በጣም የተመቸ ነው። ግን ችግሩ ሲቲ ጎል የሚያስተናግድ ቡድን ነው። ጎል እንደሚያስቆጥረው ሁሉ ሩበን ዲያስ በዚህ ሰዓት ላይ ሌላ ኳስ ካልቪን ፓሲ እንደገና ሴሴኞን በረዥሙ ስሚዝ ሮው ለማግኘት ሞከረ። ነገር ግን ማቲያስ ኑኔዝ ቀኝ መስመሩን የውሃ መንገድ ያደረጉት ሲቲዎች ኢዎቢ በዚህ ሰዓት ላይ ሳንደር ፐርከር ሌላ ኳስ የዊልሰን ኳስ ተመለሰ። ኦራይሊ እንደገና ቀኝ መስመር ላይ ሳንደር በርገና ሌላ ኳስ አሁን በዛ ላይ ሳንደር በርገ ኳስ አስደናቂ ኳስ ሄሜኔዝ መሮጥ አልፈለገም። ሄሜኔዝ ተዘናጋ። ከጨዋታዎች ላይ ብሎ አስቦ ይመስለኛል ያን ማድረግ ያልፈለገው ራውል ሄሜኔዝ። ተረጋጓላችሁ ሮድሪ ምንም መጣረፍ አያስፈልገንም፣ 2 ጎል አስቆጥረናል፣ ጨዋታው ማኔጅ ብቻ ማድረግ ነው የሚጠበቅብን በሚል ተረጋጉ የሚል ምልክት እየሰጣቸው ነው ያለው። አይት ኖሬ ኒኮ ኦራይሊ ኳሱን ይዟል። እዛው አጠገቡ ለማርጋሄ በጥሬ ዝውውር መስኮት ያዛወሩት ተጫዋች ነው። ተከላካይ ቦታ ላይ ሩበን ዲያስ ወደፊት ለሃላንድ እንደገና ፊል ፎደን ኳስ ይዟል። አጠገቡ ሴሴኞን እየታገለ ነው። አመለጠው ኤሚል ስሚዝ ሮው ለማርጋሄ ኳስ ደረሰ። በሃይላይን በከፍተኛ ሁኔታ ሃይ ፕሬሲንግ እየተጠቀሙ ይገኛሉ ማንቸስተር ሲቲዎች። አይት ኖሪ እንደገና ሌላ ኳስ ለማርጋሄ ኳሱን መለሰ። የመለሰው ኳስ ለአይት ኖሪ ወደኋላ ለማርጋሄ ለተከላካዩ ተጣማሪው ሩበን ዲያስ ኳስ ይዘዋል። ሩበን ዲያስ ድሪብል እያደረገ ይገኛል። ሩበን ዲያስ ኳስ ሄሜኔዝ ለማስጣል ሞከረ። ማንቸስተር ሲቲ 2-0 ፉላምን እየመራው ይገኛል። ዮአኪም አንደርሰን የቡድኑ አምበል ቀደም ሲል ሃላንድ ላይ የሰራው ጥፋት ቢጫ ካርድ አሰጥቶታል። ኒኮ ኦራይሊ ባስቆጠረው ጎል እንቅስቃሴ ላይ ዳኛው አድቫንቴጅ መጠበቃቸው ዩሲ ምን ያህል ዋጋ እንዳለው ትክክል። ግርሜ ጎበዝ ዳኛ ናቸው። ፖል ተርኒ ትክክለኛ ውሳኔ ነው የወሰኑት። የፖል ተርኒ አድቫንቴጅ አጠቃቀም በጣም ምርጥ ነው። የቫር ጥያቄ ማርጋሄ ምንድን ነው የሆነው? የቫር ጥሪ ደርሷቸዋል። ኳስ ተሻገረ። ጸጉር ተጎትቷል። ሴሜኒዮ ጸጉር ተጎትቷል በቴቴ ሶፊ። እሱን ነው እያዩ የሚገኙት። ግን ፔናልቲ ያሰጣል። አይ እንደ ፔናልቲ የሚያበቃ ነገር እየተመለከትኩ አይደል? ጸጉሩን ጎትቶታል። ባይዘው ወይ መጎተት ጎትቶታል። እሱን ለማየት ነው። እሱን ኢንሲደንት ለማየት ነው። የሴሜኒዮን ጸጉር ኬኒ ቴቴ ጎትቶታል። አድሮ ነው እንደ ግን የሚያዩት ግርሜ እኔም እኮ ስንት ነገሮች ካለፉ በኋላ ነው እኮ በዚህ ሰዓት ላይ አይት ኖሪ ወደኋላ ኳስ ሮድሪ እንደገና ለሩበን ዲያዝ 37ኛው ደቂቃ ማንቸስተር ሲቲ 2-0 እየመራ ነው። ማቲያስ ኑኔዝ የመጀመሪያውን ጎል ሴሜኒዮ መረብ ላይ አስቆጠረ። ሁለተኛው ኒኮ ኦራይሊ ሲቲ 24 ደቂቃ ፈጅቶባቸው ነው የመጀመሪያውን ጎል ለማግኘት። ሲቲ የሮቢን ዲያስ መመለስ የማርጋሄ ተከላካይ መስመሩ ላይ መሆን አሁን እያጠነከረው ካልመጣ በስተቀረ 2-0 መርቶ የምታምነው አይነት ቡድን አይደለም። ጎል የሚያስተናግድ ቡድን ነው ማንቸስተር ሲቲ። አሁን ግን ማርጋሄ ያለ ዲያስ ከጉዳት አገግሞ መጥቶላቸዋል። አሁን ሌላ ኳስ አስደናቂ ኳስ ፎደን በዛ ላይ ራሱ መምታት ይችል ነበር። ለሴሜኒዮ ኳስ ወጣበት። ሴሜኒዮ ራሱ ገጣጥሞታል። ረጅም ኳስ በርንሌ ነው የመታው። ኳስ በግንባር ተመለሰ። ማርጋሄ እንደገና ሌላ ኳስ ሳንደር ፐርከር ተነጠቀ። ሳንደር ፐርከር በአይት ኖሪ ኳስ ይዟል። አድቫንቴጅ አሁንም ፖል ትሬን ይሰጡ። አይት ኖሪ ድንቅ ኳስ ለፊልፎደን ለሃላንድ ጎል ከተተው። አርሊንግ ብራውት ሃላንድ ዘ ኖርዌጂያን ስትራይከር ከተተው ሶስተኛውን ጎል። ፉላም ጎጆ ቤቱ ተናደ። ጎጆ ቤቱ በዜጎቹ ተደረመሰ። ሁሌ እኮ ነው ግርሜ ፈራረሰ። ፉላም ከተከቷቸው ሁሌ በቃ የጎል ናራ ነው የሚያወርዱባቸው። 3-0 ምን አይነት ጎል ነው ሃላንድ ግርሜ? ምን ከመሬት ጋር አገናኝቶ በርሌ ነው ምንም መፍጠር በማይችልበት ደረጃ ላይ ወዘው ቡም ሃላንድ አይት ኑሪ ነው ኳስ አስጥሎ ለፊልፎደን ለሃላንድ
በተከላካይ ካልቪን ባሲ ፊት ለፊት ከመሬት ጋር አገናኝቶ ከተተው መረብ ላይ ፉላም አሁን ያለው ተስፋ አንድ ድል ብቻ ነው። እሱም ጎል መጠንን መቀነስ ብቻ ነው። ግን የሚችል አይመስልም። ጎጆ ቤቱ ፈራርሷል። ጎጆ ቤቱ ተደርምሷል። 16 ከ50 ግማሽ ጨረቋ ላይ ሆኖ ነው ሃላንድ እንዲህ አይነት አስደማሚ ጎል ያስመለከተን። ውብ ጎል ነው ያሳየን ኤርሊንግ ብራውት ሃላንድ ሁነኛ ድንቅ ጨራሽ መሆኑን ያሳየነው በአንፊልዱ ፍልሚያ ላይ ፔናልቲ ጎል አስቆጥሮ 2026ን በጎል ከረጅም ጊዜ በኋላ ነበር የጀመረው። ዛሬ ግን በጣም የሚያምር ውብ ጎል ፐርሰናል የልጁን ብቃት የሚያሳይ ነው። አዎ ጎጆ ቤቱ ብቻ ሳይሆን የፉላም ተጫዋቾች ቅስምም ተሰብሯል። ቅስማቸውም ስብር ብሏል። 3 ጎል በ39 ደቂቃ ውስጥ 3 ጎል 3-0 የመጀመሪያው አጋማሽ ማንቸስተር ሲቲ ፉላምን እየቀጠቀጠው ይገኛል። 3-0 አሁን ማንቸስተር ሲቲ ነገ አርሰናል እስኪጫወት ድረስ ከብሬንፎርድ ጋር ለንደን ደርቢ ነው። ጂቴክ ኮሚኒቲ ስቴዲየም ላይ ነው። የ3 ነጥብ ልዩነት ላይ ተቀምጧል። ማንቸስተር ሲቲ በርንሌይ ነው። ገና ጎል አለ። ሲቲ ገና ጎል ያስቆጥራል። አይት ኖሬ ከራሳቸው የሜዳ ክልል እንኳን ማለፍ አልቻለም። ፉላም በጣም ደካማ ሆኖ ነው ዛሬ የቀረበው። ፉላም ማርጋሄ ሩበን ዲያስ ማንቸስተር ሲቲ 11 ሙከራ 4 ኦን ታርጌት፣ ፉላም 2 ሙከራ 1 ኦን ታርጌት ብቻ ነው እስካሁን መሞከር የቻለው። ዶናሩማ ስራ አልበዛበትም። በጣም ደካማ ፉላም ነው ዛሬ እየተመለከት ነው የምንገኘው። በርናርዶ ሲልቫ ጥፋት ሰራ ሂሜኔዝ ላይ ቢጫ ካርድ የመጀመሪያው ጥፋት ስለሆነ ለዛ ነው የተናደደው። እንዴት ያልፉኝም በሚል ነው። ግን ከኋላ ስለተሰራው ነው የማጥቃት እንቅስቃሴ ስለገታ ነው በርናርዶ ሲልቫ። ያረ ቢጫ ነው በጣም ቢጫ ነው እንጂ ያው ጥፋት ሰርቷል። ቺኩዌሴ ዛሬ በፉላም በኩል አንድ ደና ጥሩ ነገር የሚነሳ ነገር የለውም። እስከ 24 ደቂቃ የተከላከላት ብቻ ነው። እሱም የማንቸስተር ሲቲ አጨራረስ በ24 ደቂቃ ውስጥ ልክ ስላልነበረ እንጂ በጣም ደካማው ፉላም ነው ዛሬ ያየነው። ቀይ መስመር ላይ በዚህ ሰዓት ላይ ዊልሰን ጥሩ ኳስ ሂሜኔዝ አመለጣቸው። ፉላሞች አመለጣቸው። ያለቀለት እድል ዶናሩማን ሁሉ ጨርሰውት ነበር። ስሚዝ ሮው አልደረሰበትም። አመለጣቸው። በጣም አስደናቂ ኳስ ነበር። ስሚዝ ሮው ግርምዬ ልክ አይደለም ዛሬ ብቻ ሳይሆን በአለፈውም በመጀመሪያው ዙር ጨዋታም በፉላሙ ጨዋታ ልክ ያለው ነው ተጫዋቹ። ተመልከቱ ከዚህ በላይ ኳስ ምን ሊሰጠው ይችላልና አነሳሱ የፈጠረው ክፍተት ነው ስሚዝ ሮው እንጂ ይሄንን ኳስ መጠቀም የሚችልበት አማራጭ ነበረ። በጣም ቆንጆ የማጥቃት እንቅስቃሴ በፉላም በኩል ተመልክተናል። ሲቲን ቶሎ ከተጫንከው ጫና ሊፈጠርበት የሚችል አይነት ቡድን ነው። አሁን የገሂና የሮቢን ዲያስ መምጣት ካልቀየሩት በስተቀር ነገሮችን ባለፉት ጊዜያቶች ግን ያንን ችግር ስንመለከትበት የነበረ ቡድን እንደነበር ይታወሳል። አሁንም ጥፋት ሳንደር ቦርገ ጥፋት ሰርቷል። በርናርዶ ሲልቫ ኳሱን ለማስጀመር እየተዘጋጀ ነው። በርናርዶ ሲልቫ ግራ መስመር ላይ ለአይት ኑሪ በጣም ደካማው ፉላም ነው ዛሬ የተመለከትነው። እጅግ የወረደውን ፉላም ነው። በዚህ ደረጃ ማርኮ ሲልቫ ቡድናቸው በዚህ ደቂቃ ውስጥ እንዲህ ተፍረክርኮ ታይቶ አይታወቅም። የፈራረሰ ፉላም ነው። ፈርስት የመጀመሪያው ዙር ላይም እንደዚህ ነው እኮ ግርም ይሆን ክራቫን ኮቴጅ ላይ 5-4 ያለቀው ጨዋታ በኋላ እኮ ነው የተነሳው። በኋላ ነው የተነሳው። 5-1 እየተመሩ ነው 5-4 ያደረጉት። በዚህ ሰዓት ላይ ፊልፎደን ኳስ እየገባ ነው። ፎረን ካልቪን ባሲ እንደምንም ብሎ ሴሴኞን የተጨረፈ ኳስ ባጅ ተነክቷል እያለ ነው። ፎደን በእጅ ተነክቷል የሚል ሀሳብ ነው። አያሰጥም። ታዲዮስ ተቀበል እያለ ነው። ዋንጫ በላ ቢሉኝ ዘንድሮ አርሰናል ለካስ ፍራንክ ነው። ኤፕሪል ዘፉል መጥቷል ብሏል። አሁንም ሌላ ኳስ፣ አሁንም ማንቸስተር ሲቲ። ካልቪን ባሲ አልተረጋጋም። ወደ ጎል በእጁ ነው ኳሱን የመለሰው፣ ግን ሳያየው ነው ካልቪን ባሲ የነካው የፊልፎደንን ኳስ። ለዛ ነው የፔናልቲ ጥያቄ ፊልፎደን እጁን አንስቶ ዳኛውን የጠየቀው። ፊልፎደን ግራ መስመር ላይ ለኒኮ ኦራይሌ፣ ስሚዝ ሮው አስጣለ። ኬኒ ቴቴ፣ ስሚዝ ሮው ረዥም ኳስ ላከ። ማቲያስ ኑኔስ፣ ዊልሰን ኢዮቢ አጠገቡ ይገኛል። ግራ መስመር ላይ ሴሴኞ፣
አሌክስ ኢዮቤ ረዥም ኳስ በደረቱ በዚህ ሰዓት ላይ ኤሚል ስሚዝ ሮ ተቆጣጠረው፣ ኋላ መለሰ። ዮአኪም አንደርሰን፣ ኬኔቴቴ፣ ቹክዌዜ አቅጣጫ ቀይሯል። ኢዮቤ፣ ስሚዝ ሮ፣ ቴቴ በግንባር ሄሜኔዝ የገጨው ኳስ ግብ ጠባቂው ዶናሩማ ተቆጣጥሮታል። 45ኛው ደቂቃ ላይ ደርሰናል። ቢያንስ ከረፍት በፊት አንድ ጎል በማስቆጠር ቢችሉ ማርኮ ሲልቫ ትንሽ ለሁለተኛው አጋማሽ ተስፋ ሊያደርጉ የሚችሉት ነበር። ግን ጨዋታው በሲቲ የ3-0 መሪነት ሊጠናቀቅ ጫፍ ላይ ደርሰዋል። አብዛኛዎቹ ተስፋዎቻቸው እየተሟጠጡ ያሉ ይመስላሉ። ምናልባት ብቸኛው መነሳሻ የሚሆናቸው ሌላ ኳስ ወደ ጎል ቺኩዌዜ ብቸኛው መነሳሻ የሚሆናቸው የመጀመሪያው ዙር ጨዋታ በሰፊ ጎል ልዩነት እየተመሩ 5-4 ያለቀው ጨዋታ እሱ ብቸኛው ተስፋቸው እንዲህ ማድረግ እንችላለን ብሎ እንዲያስቡ ያደርጋቸዋል እንጂ ሌላ ምንም መጽናኛ የላቸውም። ፉላሞች የሚገኙት 45ኛው ደቂቃ አልቆ 2 ደቂቃዎች ተጨምረዋል። አድማጮቻችን 2 ደቂቃ ተጨምረዋል። ዌልሰን ፕረሽሞ ቺኩዌዜ ኳስ ተቆጣጥሮ የመታው ወደ ውጭ ወጥቷል። ማርኮ ሲልቫ በዝናብ የራስዎን ጸጉራቸውን አዘናፈሉ። አውሮፓ እግር ኳስ ተስፋቸው እንዲህ አይነት ጨዋታዎች ላይ ማሳየት የሚችሉበት አጋጣሚ ቢኖር መልካም ነበር። 2 ተከታታይ ጨዋታ ተሸንፎ ነው የመጡ 3ኛ ተከታታይ ጨዋታ ሽንፈት። ይሄም እንግዲህ 6ኛ፣ 7ኛ፣ 8ኛ ከሚገኙ ቡድኖች እየራቁ ነው የሚገኙት። ማርኮ ሲልቫ ረዥም ኳስ ጂያንሉጂ ዶናሩማ ደቂቃ ባስቆጠረ ጎል ማንቸስተር ሲቲ 3 ፉልሃም 0 ሆኖ የመጀመሪያው አጋማሽ ተጠናቋል። ቀላል ከሆነ ግን ይሄኛውም ጨዋታ 3-0 ነው። ቀጣይም ከሳልፎርድ ጋር ነው። 2 ሳምንት አርፎ መምጣት ይችላል። ረጅም ኳስ አሁን ኳሱን ሃሪ ዊልሰን ወደፊት ይዞ ለመሄድ ጥረት እያደረገ ይገኛል። ኤሚል ስሚዝ ሮው ኳሱን ለአሌክስ ኢዮቤ በግራውን ስራ አቅጣጫ ለሳሙኤል ቼኮዜ ረጅም ኳስ አሻገረ። ተገጨ ኳሱ፣ ነገር ግን በቀጥታ ውጭ ነው የወጣው የራውል ሄሜኔዝ የግንባር ኳስ። ኳሱ ወደፊት ለመሄድ ጥረት እያደረገ ይገኛል። በተደጋጋሚ ፉላሞች ሳጥሩን ለማግኘት እየሞከሩ ነው። ባለፉት 7 ደቂቃዎች አስቶን ቪላ ከብራይተን 0-0፣ ኖቲንግሃም ከዋልቨስ 0-0፣ ሰንደርላንድ ከሊቨርፑል 0-0፣ ማንቸስተር ሲቲ ፉልሃምን 3-0፣ ክሪስታል ፓላስ በሜዳውና በደጋፊ ፊት በበርንሌይ 3-2 እየተመራ ነው። ኬኔቴቴ ኳሱን በቀይ መስመር አቅጣጫ ዮአኪም አንደርሰን፣ አሌክስ ኢዮቤ በሶስት ተጫዋቾች መካከል ለመሄድ ሞክሮ ነበረ። ኳሱን ሴሜንዮ አስጣለ። ጥሩ የመከላከል ስራ ሳንደር በርገ ረጃጅም እግሮቹን ተጠቅመው ከሴሜንዮ ቀድሞ ኳሱን ነክቶበታል። ሲቲ አፈገፈገ። በጣም እየተከላከለ ነው። ዋጋ እንዳይከፍል ቢጫወቱ ይሻላል። 3 ጎል መኖራቸው ብቻ ነው አድቫንቴጃቸው። ፓሳይ ሆን ብሎ ነው ግን ይሄ ግን 3-0 ለማስጠበቅ ነው። ከመስመር ላይ ኬኔቴቴ፣ ሃሪ ዊልሰን አስረናይ ኳስ ኤሚል ስሚዝ ሮው ለሃሪ ዊልሰን አገኟቸው። አሁን ሃሪ ዊልሰን እንደገና አሁንም ኳሱን እንደምንም ማርገሂ መልሷል። ኬኔቴቴ ነጠቁት። ኳሱን ጥፋት ሰርቷል አሉ የማልዳኛው። በእግሩ መሃል ገብተህ እግሩን ነክታል በሚል ቅጣት ምት ለሲቲ። ፔፕ ጋርዲዮላ ገብቷቸዋል። ቡድናቸው ላይ ክፍተት እንደተፈጠረ አስነሱ። ዲያን ራይንደርስን ፉላም ተከላካይ ነው። ራያን አይትኖሬ 60 ደቂቃ እየተቃረብን ነው። ፉላም 3-0 እየተመራ እስካሁን ተጫዋች አልቀየረም። ሲቲ አስገዳጅ በሚመስል ሁኔታ ሃላንድን አስወጥቶም ራሞችን አስገብቷል። ኢዮቤ፣ ኬኔቴቴ፣ ሃሪ ዊልሰን፣ ቴቴ ረጅም ኳስ አሻገረ። ቼኮዚ ያለ ኳስ ለመግጨት ሞክሮ ነበረ። ኢዮቤ የመልስ ሮራ ለሲቲ። አሌክስ ኢዮቤ ጉዳት አስተናግጃለሁ ብሏል። እጆን አካባቢ ይዞ
ጥሩ ስሜት የሰማው አይደለም። 4 ለውጥ ፉላም 4 ለውጥ 3 ነው እንጂ 3 ነው እንዴ? ዳኛው አብሮ ነው የሚመዙት ስለለበሰው በርናንዶ ሲልቫ ወጣ። ለምን በርናንዶ ሲልቫን አስወጡት? የጉዳት ፍራቻ። ግን ሲቲ ላይ ጋርዲዮላ አንዳንዴ የሚደፍሩት አደፋፈር ከባድ ነው። አንድ ጎል ከተቆጠረባቸው እኮ ጫና ይፈጠራል። ኑኔዝ እና ሲልቫ ወጡ። ኩሳኖም እና ቲዣኒ ራይንደርስ ገቡ። አልጣመኝም ቅያሬ። በእርግጥ ኑኔዝ ዛሬ ጥሩ አይደለም። ኧረ ኑኔዝ አሪፍ ነው። ማቲያስ ኑኔዝ ጉዳት ምናልባት እሱ አንዴ ኳስ ለጎል መቆጠር እሱ ነው። ደግሞ ጫና የላቸውም ከዚህ በኋላ አይደል? ሳልፎርድ ነው ደካማ ቡድን ነው። ከዛ ኒውካስልን ነው የሚገጥመው። ማቲያስ ኑኔዝ እና በርናንዶ ሲልቫ ወጡ። ኩሳኖም እና ቲዣኒ ራይንደርስ ገብተዋል። ሮድሪጎ ሙኞሽ ሄሜኔስ ሲወጣ ገብተዋል። ቺኩዚ ስሚዝሮ የወጡ ተጫዋቾች ናቸው። ኬቨን ኪንግ ገብተዋል። ራንሴ ሰኞ ብቻ ነው ያልተነካውን ደካማ ብረን ካነሳናቸው ተጫዋቾች ውስጥ ስሚዝሮ መንካታቸው ልክ ናቸው። ራውል ሄሜኔዝም ምናልባት የስሚዝሮ ችግር ካልሆነ በስተቀር ካላን እንቅስቃሴው ጥሩ አልነበረም። ሃሪ ዊልሰን፣ ኬኔቴቴ፣ ቴዲ ገነር በጣም ነው የምናመሰግነው። ቴዲያችን ከበርልን ቴዲ ገነር ተታይ ኩሳኖ በቀይ መስመር ተመላላሽ ነው የሚጫወተው በቀጣዮቹ ደቂቃዎች። አሁን ኳሱን ተታይ አስረናይ ኳስ ወደፊት ይዞ ለመሄድ ጥረት አድርገው ነበረ። ገሂ ላይ ጥፋት ሰራ። ተቀይሮ የገባው ጆርጅ ኪንግ ካልበን ፓሴ ሴሴኞ ኋላ በጥልቀት መለሰ ለግብ ጠባቂው። ከቶት ነበረ ራሱ ላይ ሌኖ ተረጋጉ አላቸው። 65 ደቂቃ ሲቲ 3-0 እየመራ ነው። ሰንደርላንድ ከሊቨርፑል አስደናቂ ሙከራ አድርገው ነበር ሰንደርላንዶች። ሊቨርፑል ሳላህ አላስቆጠረም። 0-0 ናቸው። ካይ ሃቨርትዝ አስደናቂ ኳስ፣ የኛው ኳስ አስፈሪ ይመስላል። ጋክፖ ነፃ ነው፣ መምታት ይችላል። የሱ ቦታ ነው። ጋክፖ ፍሎሪያን ቪርትዝ ካይ ሃቨርትዝ ሶፊ ቀላቀልከው። ቅድም ስለ ካይ ሃቨርትዝ እናወራ ስለነበር ካይ ሃቨርትዝ ፍሎሪያን ቪርትዝ ነው። ፍሎሪያን ቪርትዝ ግርምዬ 3 ቀን እንቅልፍ የለም እኮ። ፕሮቢ አስደናቂ ኳስ። ያው ካይ ሃቨርትዝ ጉዳት አስተናግዷል። ብሬንፎርድ እና የለንደኖቹ ጨዋታዎች ያመልጡታል። ብሬንፎርድ እና ከቶተንሃም ጋር የሚደረጉ ጨዋታ ብሬንፎርድ ሁለቱ የፕሪሚየር ሊግ ጨዋታዎች። ስለዚህ እንደዛ ከሆነ የጡንቻ ጉዳት ብሬንፎርድ፣ ዊጋን፣ ወልቭዝ እና ቶተንሃም 4 ጨዋታ ማለት ነው። ወልቭዝ እኮ ማለ ያለው ብሬንፎርድ መጀመሪያ ብሬንፎርድን ነገ ይገጥማል። ከዛ ከዊጋን ጋር እሁድ ይጫወታል። ከዛ ከወልቭዝ ጋር እንደገና ረቡዕ ነው ማክሰኞ ይጫወታል። ከዛ ቶተንሃም ነው ያገኘው። ትክክል አግርሜ። ስለዚህ 4 ጨዋታ ነው የሚያመልጠው ማለት ነው። 4 ጨዋታ ነው የሚያመልጠው። 4 ጨዋታ የሚያመልጥ ይሆናል። ዋተሪንዶ፣ ኢብራሂማ ኮናቴ፣ ቫን ዳይክ፣ ቫን ዳይክ ኳሱን ወደፊት እየገፋ ነው። ማካሊስተር፣ ኢብራሂማ ኮናቴ፣ ማካሊስተር በግራ መስመር ላይ አንድሩ ሮበርትሰን፣ ኤኬቴኬ፣ ቫን ዳይክ፣ ማካሊስተር አስደናቂ ረጅም ኳስ ቨርትስ አስደናቂ ኳስ። አሁን ኳሱን ኢንዶ ፓፓፓፓፓፓ ሮይፍስ ኳሱን ያዘው። አሁን ኳሱን በቀይ መስመር ላይ ጫና የፈጠሩበት መንገድ አስደናቂ ነበር። አርነ ስሎት ለጎል የተቃረቡበት እንቅስቃሴ ኢብራሂማ ኮናቴ ጥፋት የሰራ ይመስላል። ዳኛው ጨዋታውን አስከትሏል። አንድሩ ሮበርትሰን ኳሱን እየገፋ ወደ ሰዓትን ገባ። ግራ መስመር ላይ ጋክፖ ሳላ ምልክት እየሰጠው ነው። አስደናቂ ኳስ አንድሩ ሮበርትሰን። ራይፍ በጣም ጎበዝ ግብ ጠባቂ ነው። ሊቨርፑል ተደጋጋሚ ጫና እየፈጠረ ነው። ጎል ማግኘት ባይችልም 67 ደቂቃ ላይ የደረሰው የሲቲ እና የፉላም ጨዋታ በሲቲ የ3-0 መሪነት ቀጥሏል።
ባሳይ ተጨማሪ ለውጥ ራያን ቸርኬና ኒኮ ጎንዛሌስ ተቀይረው ሊገቡ ነው። አሰልጣኝ ፔፕ ጋርዲዮላ ቅያሪ ጨረሱ ማለት ነው። ጨረሱ። ግን ምን አስበው ነው? ግን ጨዋታ የላቸውም እኮ ቀጣይ ሳምንታት አይደለ? ሳልፎርድ ነው ደካማ ነው። ኢታር ላይ የሚደረግ ጨዋታ ነው፣ ኤፍኤ ካፕ ማለት ነው። ስለዚህ ጉዳትን ፍራቻ ልጆቻቸውን አቅም አጠናክረው ለመምጣት ከማሰብ አንጻር ሊሆን ይችላል። ግን እንደ አይነት ጨዋታ ግራ መስመር ላይ ካልቬን በግራ መስመር አቅጣጫ ኳስ ለመግባት ጥረት እያደረገ ነው። ካልቬን አሁንም ኳሱን አመሳቸው። አደገኛ ተጫዋች ነው። ተሻገረ። ሃሪ ዊልሰን አለ። ሙኞች አሻገረ። እንደገና ጥሩ ሙከራ ነበር። የኛው ሙከራ ዶናሩማ ኳሱ መለሰው። ካልቬን ባሲ ግን በጣም ደካማ ተከላካይ ሆኗል። ቡቶን ለቆ የሚወጣበት ሂደት ዋጋ እያስከፈለ ነው። ከዛሬ በኋላ አሁንም ሌላ ኳስ አስደናቂ እንቅስቃሴ እያደረጉ ነው። ጫና እየፈጠሩ ይገኛሉ። ግርሜ ዛሬ ስንት ነው በፈረንጅ? 12 ነው አይደል? ፌብሩዋሪ 11 11 ነው 12 ዛሬ ፌብሩዋሪ 11 ግርሜ 11 ከሆነ ቀጣይ ጨዋታቸው በ21 ነው። 10 ቀን አላቸው በማለት የፕሪሚየር ሊግ ጨዋታ ማለት ነው። 10 ቀን አላቸውና በዚህ ሊግ ለመጠንቀቅ ለምን እንደፈለጉ አልገባኝም። ጋርዲዮላ ገና 7 ደቂቃ ላይ ቅያሪ መጨረስስ። በእርግጥ ጨዋታው 3-0 እየመሩት ነው። የሚያሳስብ ነገር የለውም። ግን እግር ኳስ ነው። ምንም ነገር ሊፈጠር ይችላል በእግር ኳስ ውስጥ። እንኳን ጋርዲዮላ ይህንን ማንም ሊገምት ይችላልና በዛ ላይ ፉልሃም ጫና እየፈጠረባቸው እየተመለከት ነው ያለበት ሂደት ነው ያለው። ከመጀመሪያው አጋማሽ እንደውም በጣም የተለየ ጫና ነው። ጥሩ ጫና ለመፍጠር ጥረት እያደረጉ እየተመለከትናቸው ነው። ኦማር መርሞሽ በኤፍኤ ካፕ ቅዳሜ 12 ሰዓት ላይ ኢቲአር ላይ ማንቸስተር ሲቲ ከሳልፎርድ ጋር ይጫወታል። ምሽት ላይ አስቶን ቪላ ከኒውካስል፣ ሊቨርፑል ከብራይተን። በተለይ የአስቶን ቪላ ኒውካስል እና ሊቨርፑል ብራይተን ምርጥ ጨዋታ ነው። ሁለቱም የፕሪሚየር ሊግ ቡድኖች እርስ በርስ የሚገናኙባቸው ጨዋታዎች ናቸው። እሁድ ደግሞ አርሰናል ከዊጋን ጋር ይጫወታል። ሮድሪ ለመቆጠብ ነው። ሮድሪን አስወጡ። ከረጅም ጊዜ ጉዳት በኋላ የመጣ ተጫዋች እንደሆነ ይታወቃል። እሱና ሞተሩ እኮ ዛሬ ሲቲ ቤት ውስጥ በየትኛው አቅጣጫ ሮድሪ ነው ኳሶችን ሲያከፋፍል፣ ሲበትን፣ ሲያሰራጭ። ኒኮ ጎንዛሌስ ተቀይሮ ገብተዋል። ራያን ቸርኬና ፎደን ወጣ። ራያን ቸርኬን ጨርሶ 5 ቅያሬ ኬኔቼቼ ሴሜንዮ አቤ ወንጌል ተቀበል እያለ ነው። መድፍ እያነገቡ ወይ አይተኩሱ። አርሴ ሸመኛ ነው። ምንም ሳይበላ በቃኝ ይላል። ዛሬም ልክ እንደ ተንኮሱ ብሏል። የመጨረሻ ለውጥ ኦስካር ቦብ የቀድሞ ክለቡን ሊገጥም ወደ ሜዳ እየገባ ነው። ማርኮ ሲልቫ ቢያንስ ተጫዋቾቻቸው መሞከሪያ ለማድረግ ጥረት እያደረጉ ነው። ሃሪ ዊልሰን ወጣ። የዚህ ውድድር ዓመት አስደናቂ ተጫዋች ነው ሃሪ ዊልሰን ወጥቷል። ኦስካር ቦብ አጨበጨቡለት። የፉላምም የሲቲም ደጋፊዎች ኦስካር ቦብ ሲገባ ተቀሮሪ አሁንም ኳሱን ይሶታል። አየት ኖሪ ኳስ ተነጠቀ። ኦስካር ቦብ ከኬኔቴቴ ጋር ፖልትሬኔ ለቴቴ የመጨረሻ ድል ነው የሰጡት። ቆጥረዋል። 4 ጊዜ ታግሻለሁ ብሎታል። ግራ መስመር ላይ አየት ኖሪ፣ ቲዣኒ ራይንደርስ፣ ኦማር ማርሞሽ፣ ኒኮ ጎንዛሌስ፣ ራያን ቸርኪ እንደገና ቀይ መስመር ላይ ሩበን ዲያዝ፣ ሴሜንዮ፣ ራያን ቸርኪ 3-0 ማንቸስተር ሲቲ ፉላምን እየመራ ይገኛል። አድማጮቻችን ሌላ ኳስ ቲዣኒ ራይንደርስ ኳሱን በዚህ ሰዓት ላይ ኦማር ማርሞሽ ግብፃዊው ተጫዋች ጥፋት ሰርተዋል። ዮአኪም አንደርሰን አስጀምሯል። ረዥም ኳስ ሌኖ
እንደገና ሌላ ኳስ በግንባር በዚህ ሰዓት ላይ ፈጣን እንቅስቃሴ ለማድረግ ሙኒዝ ሌላ ኳስ አሁንም ኬቨን ከኦስካር ቦብ ኳስ ተቀበለ። ኬቨን ኦስካር ቦብ እንደገና ወደ ኋላ መለሰ። ኦስካር ቦብ ራሱ መጠቀም ነበረበት። ኬቨን ብራዚላዊ ኬቨን ጥፋት ሰርቷል። ግራ መስመር ላይ አይት ኖሪ ኳሱን ዮአኪም አንደርሰን አስጣለ። ኦስካር ቦብ እንደገና አሌክሲ ዎፔ ቴቴ አሌክሲ ዎፔ 76ኛው ደቂቃ ላይ ማንቸስተር ሲቲ 3-0 እየመራ ነው። ራያን ሴሴኞን ካልቪን ባሲ ዮአኪም አንደርሰን ኬኒ ቴቴ ኦስካር ቦብ አይት ኑሪ ወደ ውጭ ወጣ። እስካሁን ጎል አልተቆጠረበትም ማንቸስተር ሲቲ 77ኛው ደቂቃ ላይ ደርሰናል። ጉዳት ካጋጠመ በጎደሎ ነው የሚጨርስ። አይት ኑሪ ከኦስካር ቦብ ጋር ነው የተመለከትናቸው። የመልስ ሮራ ኬኒ ቴቴ ለዮአኪም አንደርሰን ግራ መስመር ላይ ራያን ሴሴኞን ክሮስ አደረገ። ነገር ግን ማርኬሂ ኳሱን አወጣው። አስደናቂ የመከላከል ብቃት ነው ማርኬሂ። ማንቸስተር ሲቲ 12 ሙከራ 1 ኦን ታርጌት በሁለተኛው አጋማሽ፣ በመጀመሪያው አጋማሽ 12፣ ፉላም 5 ሙከራ በሁለተኛው አጋማሽ 4 ሙከራ ተዳክሟል። ማንቸስተር ሲቲ ሰከንድ አፍ ላይ ሃላንድ አለመር የሃላንድ ኢምፓክት ግልጽ ነው። ግርሜ ሰንደርላንድ ከሊቨርፑል ጎል የለም 0-0 ናቸው። አድማጮቻችን ረፍት ላይ ናቸው በዚህ ሰዓት ላይ የሚገኙት። ማንቸስተር ሲቲ ከፉላም ኦስካር ቦብ ማርኬሂ ኳስ አስጣለ፣ ወደ ኋላ መለሰ። ዶናሩማ ተሳስቶ ነበር። ኦስካር ቦብ ኳስ አጠገቡ ሊነጥቀው ተቃርቦ ነበር። ጂጂ ዶናሩማ በረዥሙ ኳስ 81ኛው ደቂቃ ላይ ካልቪን ባሲ በግንባር መለሰ። አድማጮቻችን እንደገና ሌላ ኳስ ኬኒ ቴቴ ለማሳለፍ ሞከረ። ኒኮ ጎንዛሌስ አለ በረዥሙ። ሃሪሰን ሪድ ለኬቨን ኳሱን ይዞታል። ኬቨን እንደገና አልተናበቡም። ሌላ ረዥም ኳስ ሲቲዎች አወጡ። ካልቪን ባሲ 81ኛው ደቂቃ ማንቸስተር ሲቲ 3-0 ፉላምን እየመራው ይገኛል። የነገው ጨዋታ በጉት እንዲጠበቅ የሚያደርግ ነው። አርሰናል ለንደን ላይ ብሬንፎርድን ድል አድርጎ መልሶ 6 ያደርሰዋል ወይ ተጠባቂ ነው የሚሆነው። ከዛ አርሰናል ከወልቭስ ጋር ነው የሚጫወተው። ሲቲ ቀድሞ ከኒውካስል ጋር ይጫወታል ቀጣይ ሳምንት። መልሶ 9-6 አጥቦ መጠበቅ ይችላል ሲቲ ተስተካካዩ ማሸነፍ የሚችል ከሆነ። ሄሜኔዝ እየታገለ ይገኛል። ኳስ ወደ ኋላ ሮበን ዲያስ ላይ አይት ኑሪ ኦስካር ቦብ ጥፋት ሰራበት። ሀብስራ ተቀበል እያለ ነው። ማንቼ ቢደክም እንኳን ሲያገሳ ይሰማል። ሁሌ ወሬ ብቻ፣ ሁሌ ጉራ ብቻ አስካለች አርሰናል ብሏል። ዶናሩማ ሪያን ቸርኪ ኦስካር ቦብ ኦማር ማርሙሽ ቲጃኒ ራይንደርስ ኦማር ማርሙሽ ዳኛው ቀጥሎ ብለዋል። ፖል ትሬኔ ኬቨን ኳስ ደረሰው ከሃሪሰን ሪድ። አሁን በዚህ ሰዓት ላይ ኬቨን ጥፋት ሰራበት። አደገኛ ቦታ ላይ ኒኮ ጎንዛሌስ ጥፋት ሰርተዋል። ኬቨን ተቀይሮ ከገባ በኋላ ጥሩ ተጽዕኖ ፈጣሪ ሆኗል። ባለፈውም ከማንቸስተር ዩናይትድ ጋር በነበረው ጨዋታ ላይ
ተቀይሮ ገብቶ ውጤት ለመቀየር ያደረገው ጥረት በጣም አስገራሚ ነበር። ጥሩ ተጫዋች ነው ኬቨን። በዳሶ መሐመድ ተቀበል ብሏል። እንኳንስ ሊያነሳ ከፍ አድርጎ ዋንጫ መጠጫ እንኳን አያነሳም ወያላው ቢንጫጫ ብሏል። ጋርዲዮላ ቢጫ ካርድ ተመልክቷል። ፔፕ ጋርዲዮላ የዳኛን ውሳኔ በመቃወም ነው። የዳኛን ውሳኔ በመቃወም ረጅም ኳስ ፉላሞች አመለጣቸው፣ ወደ ውጭ ወጥቷል። በመልስ ምት ማንቸስተር ሲቲ ይቀጥላል። ማርኮ ሲልቫን እያየናቸው ነው። ፊታቸው በውሃ እርሷል። ጃኬታቸው በዝናብ ረጥቧል። ጸጉራቸው ዝብርቅርቅ ወጥቷል። በርናንዶ ሲልቫ እየሳቀ ነው ከጆን ስቶንስ ጋር። ቴዲ ገነር ተቀበል እያል ቴዲያችን ያው እስከ ነገ ማታ ፎክሩ ተፈቅዷል፣ መድፉ ሲተኩስ ግን ሁሉም ይረጋጋል ብሏል። ከባድ ጨዋታ ነው ነገ። በነገራችን ላይ ብሬንፎርድ በጣም ጠንካራ ቡድን እየሆነ መጥቷል። ኬት አንድሪውስ በጣም ጠንካራ ቡድን ገንብተዋል። አይጎር ቲያጎ አጥቂያቸው ግን ኬቨን ሻደ በቀይ አለመኖሩ ትንሽ ክፍተት ይፈጥርባቸዋል። ግን ጥሩ ቡድን ነው። ከኬቨን ሻደ ውጭም እያሸነፈ ነው ሰሞኑን። ሰው ነው ተቀበል ሲዲ ስፖርት እያለ ነው። ተቀበል ብሎናል። 2004 የበላው እንቁላል እስከ ዛሬ ድረስ ጉሮሮ ላይ ቆሟል ብሏል። ሌላ ኳስ ግራ መስመር ላይ አሁን በዚህ ሰዓት ላይ ኬቨን በፉላም በኩል ይዞት ኳስ ገባ። ኪንግ ለማስቆጠር ተቃርቦ ነበር። ጥፋት ሰርቶብኛል እያለ ነው ኪንግ። አቤታ እያቀረበ ነው። ማርክ ገሂ ነው አደገኛ እንቅስቃሴ ያስጣለው። አስደናቂ ገሂ ንክኪው በጣም ይገርማል። ኳሱን መንካት ብቻ ነበር የሚጠበቅበት፣ እሱን አድርጎታል። በእርግጥ የማዕዘን ምት ነው የሚለው ጥያቄ የሚያስነሳ ቢሆንም ግን ጥሩ የመከላከል ብቃት ነው ያሳየው ማርክ ገሂ። 3 ጎል አላቸው። አስተማማኝ ነው። አሁን ጉልበት ቁጠባ ላይ ናቸው ማንቸስተር ሲቲዎች። ፉላም እንደፈለገ ቢሮጥ ችግር የለባቸውም። ሌላ ኳስ ፈጣን እንቅስቃሴ ቲሻን ራይነር ሰሜንዮ ፈጣን ኬቨን አስጣለ። ኬቨን በዚህ ሰዓት ላይ ለፉላም የማስተዛዘኛ ጎል ለማግኘት ጥረት ያደረጉ ነው። 86ኛው ደቂቃ ማንቸስተር ሲቲ 3-0 እየመራ ይገኛል። ኬቨን ላይ ጥፋት ሰራ። ሩበን ዲያዝ ጥፋት ሰርቷል። አድቫንቴጅ ፈቀዱ። እንደገና ኬቨን ሄሜኔዝ ጀግና ተከላካይ ነው። ማርክ እየሞተ ነው። በጣም ግርቤ ሰንደርላንድ ከሊቨርፑል 0-0 ጎል የለም። ሊቨርፑል ይህን ድል መጠቀም ነበረበት። ሶፊ ዛሬ አስቶን ቪላ ጎል አስቆጥሯል። ብራይተን ላይ ልክ በዚህ ደቂቃ አስቶን ቪላ ጎል አስቆጥሯል። ብራይተን እና ሆቭ አልቢዮን ላይ ታይረም ሚንግስ ነው ከሊዮን ባይሌ የተሻገረለትን ኳስ መረብ ላይ እየወዘወዘው። በታይረም ሚንግስ ጎል 1-0 አስቶን ቪላ መምራት ጀመረ። ክሪስታል ፓላስ አሁንም በበርንሌይ 3-2 እየተመራ ነው። ማንቸስተር ሲቲ ፉላምን 3-0። ሰንደርላንድ ከሊቨርፑል፣ ኖቲንግሃም ፎረስት ከወልቭዝ 0-0 ናቸው። ጋርዲዮላ ቡድናቸው ከጊዜ ወደ ጊዜ እየተስተካከለ የመጣ ይመስላል። የሃላንድ ጉዳይ እስካሁን የወጡ መረጃዎች የሉም። እንግዲህ ሃላንድ ትልቅ ሉዝ ነው ረጅም ጊዜ ጉዳት የሚያስተናግድ ከሆነ። ኦስካር ቦብ አስደናቂ ኳስ እየገባ ነው። ኦስካር ቦብ ገሂ አስጣል። አስደናቂ ተከላካይ ነው። ማርክ ገሂን አልቻሉትም። የሚገርም ተከላካይ ነው። ግርሜ ምን አይነት ፊልም አይት ኖሪ። እንደገና ኦስካር ቦብ ልክ ናቸው። ኢንስትራክተር ጀማል ተቀበል እያለ ነው። ጸጉር ለማስቆረጥ መች እጫወታለሁ፣ ዋንጫውም የኔ ነው ዘንድሮ በላለሁ ብሏል። አርሰናል እስኪጫወት ድረስ ከመሪው አርሰናል ጋር ያለውን የነጥብ ልዩነት ወደ 3 ዝቅ አድርጓል። አርሰናል ነገ ካሸነፈ መልሶ ወደ 6 ያሰፋዋል። አርሰናል ከሲቲ ቀድሞ ከወልቭዝ ጋር ጨዋታ የሚያደርግ ይሆናል። ነገ ካሸነፈና ቀጣይ ካሸነፈ አርሰናል ደግሞ 9 ነጥብ ያደርገዋል አርሰናል። ስለዚህ ይህንን እድልና አድቫንቴጅ ለመጠቀም የሚደረግ ፍልሚያ ነው።
አሌክሲ ዎቤ ግራ መስመር ላይ ሌላ ኳስ ኬቨን ክሮስ አደረገ። ኩሴሎቭ ጨርፎ ወደ ውጭ ወጣ። የማዕዘን 91ኛው ደቂቃ ላይ ካልቪን ባሴ የማዕዘን ምት አግኝቷል። ማንቸስተር ሲቲ ከፉላም ማስተዛዘኛ ጎል 0-0 ናቸው። አሁንም 48ኛው ደቂቃ ሰንደርላንድ ከሊቨርፑል እስካሁን ጎል የለም። ኤኪቲኬ አሰናይ ኳስ እየገባ ይገኛል። ሁጎ ኤኪቲኬ መሐመድ ሳላህ ገብቶለታል። ሁጎ ኤኪቲኬ ጥሩ ኳስ ይዞ ገብቶ ነበር። ጨዋታው አለቀ። ማንቸስተር ሲቲ ከፉላም ተጠናቋል። 3 ጎል 3 ነጥብ ክሊን ሺት